ታዲያስ አዲስ ሰላም ጤና ይስጥልን እንደምን አምሽታችኋል ተመልካቾቻችን ከታዲያስ አዲስ ዕለቱን አጫጭር ዜናዎች ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል። የኢትዮጵያ አየር መንገድ በአፍሪካ ውስጥ ለዘረጋው የአየር ትስስር ተሸላሚ ሆነ። የኢትዮጵያ አየር መንገድ በአፍሪካ ውስጥ ለዘረጋው የአየር ትስስርና አብሮ የመስራት ጥምረቶች ተሸላሚ ሆኗል። አየር መንገዱ በ2026 የአቪዬሽን እና ቱሪዝም ሽልማት ስነ ስርዓት ላይ የኮኔክቲቪቲ አዋርድ ሽልማትን ማግኘቱን አስታውቋል። ከኤር ትራንስፖርት የተበረከተለት ሽልማት በአፍሪካ ውስጥ ለዘረጋው የአየር ትስስርና አብሮ የመስራት ጥምረቶች እውቅና ለመስጠት ያለመ መሆኑ ተጠቁሟል። ታዲያስ አዲስ በበይነ መረብ የሚሰጠው የ12ኛ ክፍል ሁለተኛ ዙር ሀገር አቀፍ ፈተና ተጀመረ። በበይነ መረብ እየተሰጠ የሚገኘው የ2018 የትምህርት ዘመን የ12ኛ ክፍል ማጠቃለያ ፈተና ሁለተኛ ዙር ዛሬ በመላው ሀገራችን መሰጠት ጀምሯል። ዛሬ የተጀመረው ይህ ሁለተኛ ዙር ፈተና በተፈጥሮ ሳይንስ ዘርፍ ላይ ያተኮረ ሲሆን ተማሪዎች በተመደቡባቸው የፈተና ጣቢያዎች በመገኘት በኮምፒውተር የታገዘውን ፈተና መውሰድ መጀመራቸውን ከትምህርት ሚኒስቴር የተገኘው መረጃ ያመለክታል። ታዲያስ አዲስ የወላጅ አባቱን ጭካኔ በተሞላበት ሁኔታ የገደለው ግለሰብ ላይ የሞት ፍርድ ተፈረደ። የወላጅ አባቱን ሀብት ለመውረስ በማሰብ ፍጹም ጭካኔ በተሞላበት ሁኔታ አሰቃቂ ግድያ የፈጸመው ግለሰብ ላይ የሞት ፍርድ፣ በተባባሪው ላይ ደግሞ የ20 ዓመት ጽኑ እስራት ተፈርዷል። በድሬዳዋ ከተማ ተከሳሽ ቤካ ኑረዲን ከአዲስ አበባ በሚስጥር በማምራት ከግብረ አበሩ ሁለተኛ ተከሳሽ ሊበን ወንደሰን ጋር በመሆን የወላጅ አባቱን ሕይወት በአሰቃቂ ሁኔታ አጥፍቷል። ወንጀለኞቹ ድርጊቱን ከፈጸሙ በኋላ ዱካቸውን ለማጥፋትና በከተማዋ እንዳልነበሩ ለማስመሰል ወዲያውኑ ወደ አዲስ አበባ በያዙት የግል ተሽከርካሪ ተመልሰዋል። ፖሊስም የተገኙ ፍንጮችን በመከተልና የተጠናከረ ፍለጋና ክትትል በማድረግ በቁጥጥር ስር አውሎ ክስ መስርቶባቸዋል። በዚህም አንደኛ ተከሳሽ ቤካ ኑረዲን በሞት ፍርድ እንዲቀጣ የተወሰነ ሲሆን ሁለተኛ ተከሳሽ ሊበን ወንደሰን በቅንጅት በመሳተፉ በ20 ዓመት ጽኑ እስራት እንዲቀጣ ተወስኗል። ታዲያስ አዲስ የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን ጠቅላይ አቃቤ ሕግ አስታወቀ። አጭበርባሪዎች የሌሎችን ሰዎች የባንክ አካውንት በመግዛትና በመከራየት በወንጀል የተገኘን ሕገወጥ ገንዘብ ለማዘዋወር እየተጠቀሙበት እንደሆነ የፌዴራል ጠቅላይ አቃቤ ሕግ ማረጋገጡን አስታውቋል። ወንጀለኞቹ አብዛኛውን ጊዜ የባንክ አካውንት የሚገዙት ዝቅተኛ የኑሮ ደረጃ ላይ ከሚገኙ ሰዎች ወይም ደግሞ ከቅርብ ጓደኞቻቸው መሆኑ ተመላክቷል። አጭበርባሪዎቹ ራሳቸውን ከተጠያቂነት ለመደበቅና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር ነው አካውንቱን እንደሚጠቀሙበት የተመላከተው። በዚህም አካውንቱን እስከ 5000 ብር በሚደርስ ክፍያ ከገዙ በኋላ በሞባይል ባንኪንግ መተግበሪያ አማካኝነት የባንክ አካውንቱን የመቆጣጠር ስልጣኑን በእጃቸው እንደሚያስገቡ ነው የተገለጸው። እንደ መረጃው አመላካችነት ከጓደኛዬ ወይም ከቤተሰብ የመጣ ነው ባንተ አካውንት ገቢ ይደረግና እኔ ለምነግርህ ሰው አስተላልፍና የተወሰነውን ደግሞ አንተ ያዘው በሚል ሰበብ በወንጀል የተገኘን ገንዘብ በሌላ ሰው አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉ አጭበርባሪዎች ቁጥር ስለመጨመሩ ተነግሯል። ነገር ግን አንድ ሰው በማወቅም ይሁን ባለማወቅ የባንክ አካውንቱን ለሌላ አካል አሳልፎ ሰጥቶ በአካውንቱ ላይ በወንጀል የተገኘ ህገወጥ ገንዘብ ከተዘዋወረና ይህ በምርመራ ከተረጋገጠ በህግ ተጠያቂ የሚሆነው አካውንቱ በስሙ የተከፈተው ባለቤት እንደሆነ ተጠቁሟል። ህግን አለማወቅ ከተጠያቂነት አያድንም በማለትም በማወቅም ይሁን ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1000 ብር እስከ 5000 ብር ክፍያ በመቀበል ሂሳብ ቁጥራቸውን አሳልፈው የሚሰጡ በስተዋል ነው የተባለው። በዚህ መንገድ ሰዎች እስከ 25 ዓመት በሚደርስ እስራት በሚያስቀጣ የወንጀል ድርጊት እየተሳተፉ እንደሆነ መገንዘብ እንዳለባቸውም ነው ማስጠንቀቂያ የተሰጠው። ታዲያስ አዲስ የአያቶላህ አሊ ካሚኒ የቀብር ስነ ስርዓት ከቀዳሚ ጀምሮ ለ6 ቀናት በሚቆይ መርሃ ግብር እንደሚፈጸም ተገለጸ። የቀድሞ የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ከቀዳሚ ጀምሮ ለ6 ቀናት የሚቆይ መጠነ ሰፊ የቀብር ስነ ስርዓት እንደሚደረግላቸው ተገልጿል። በዝግጅቱ ላይ ከ12 እስከ 20 ሚሊዮን ህዝብና የበርካታ ሀገራት መሪዎች ይገኛሉም ተብሎ ይጠበቃል። የኢራን አብዮታዊ ዘብ በሚመራውና ከፍ እንላለን በሚለው መሪ ቃል በሚካሄደው የቀብር ስነ ስርዓት አስክሬኑ በ3 ከተሞችና በጎረቤት ሀገራት ኢራቅም ጭምር እንደሚዞር ነው የተገለጸው። ኢራን ከአሜሪካና ከእስራኤል ጋር ካደረገችው ከባድ ጦርነት ማግስት የሚካሄደው ይህ የቀብር ስነ ስርዓት ሁለት ታላላቅ ጥያቄዎችን ያስነሳ ሲሆን የአባታቸውን ቦታ የተረከቡትና ከጦርነቱ በኋላ በይፋ ያልታዩት ልጃቸው ሞሽታባ ካሚኒ በቀብሩ ላይ ይገኛሉ የሚለው ይፋ አልሆነም። በሺዓ ልማድ ጸሎቱን የሚመራው ሰው የሀገሪቱ የፖለቲካና ሃይማኖት ቁንጮ መሆኑን ስለሚያሳይ ሞሽታባ ራሳቸው ጸሎቱን የሚመሩት ከሆነ የወደፊቷን ኢራን መሪነት
የሚያረጋግጥ ትልቅ ምልክትም እንደሚሆን ነው የተገለጸው። የተከታተላችሁት የታዲያስ አዲስ የዕለቱን አጫጭር ዜናዎች ነበረ። ይህንን የመሰሉ ሌሎች መረጃዎችን በስፋት ለማግኘት ገጾቻችንን መከታተላችሁን አትርሱ። ታዲያስ አዲስ